የዓለምን ታሪክ የቀየረው የሰው ልጅ የሞት ፍርድ ደረሰኝን የቀደደው አንዲት ታላቅ ዕለት መሆኗን ያውቃሉ? አዎ፣ መጋቢት 27 ተራ የቀን መቁጠሪያ አይደለም። ዛሬ በቅዱስ ጳውሎስ መነጽርነት የመድኃኔዓለምን ጥልቅ የመስቀል ላይ ምስጢር አብረን እንፈትሻለን። የእግዚአብሔር ቃል ሕይወትን ይቀይራልና ቪዲዮውን እስከ መጨረሻው ድረስ ይከታተሉ። አሁን በቀጥታ ወደ ዕለቱ ትምህርታችን እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የክርስቶስ አካል የሆናችሁ ምዕመናን በሙሉ የእግዚአብሔርን ጸጋ ምሕረትና ሰላም ከሁላችን ጋር ይሁን። ዛሬ በዚህ ዘኦርቶዶክሳውያን ቻናላችን የምናካፍለው ትምህርት ተራ የታሪክ ትረካ አይደለም። ዛሬ የምንቆምንበት ስፍራ የተቀደሰ ነው። የምናወራውም ስለ ታላቁና ጥልቅ ስለሆነው የፍቅር ምስጢር ነው። ብርሃነ ዓለም ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 6 ቁጥር 14 ላይ ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ እንዳለ፣ ዛሬ ትምክህታችን፣ ክብራችን፣ ሕይወታችንና መዳናችን ስለሆነ ስለ መድኃኔዓለም ኢየሱስ ክርስቶስ በተለይም በታላቁ ዕለት መጋቢት 27 ስለተፈጸመው የማዳን ሥራ በሰፊው እንማማራለን። ይህ ትምህርት ለነፍሳችሁ ስንቅ፣ ለሕይወታችሁ ብርሃን እንዲሆን የልዑል እግዚአብሔር መንፈስ ቅዱስ ሁላችንንም ያስተምረን። የመጋቢት 27 ታላቁ ምስጢርና የቀራንዮ ጉዞ። መጋቢት 27 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክና ትምህርት ውስጥ እጅግ ከተከበሩና በጥልቅ መንፈሳዊ ስሜት ከሚታሰቡት ዕለታት አንዱ ነው። ይህ ዕለት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛነት በዕፀ መስቀል ላይ የተሰቀለበት፣ ቅዱስ ሥጋውን የቆረሰበት፣ ክቡር ደሙን ያፈሰሰበት ዕለት መሆኑን ቤተክርስቲያናችን ታስተምራለች። ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች በላከው አንደኛ መልእክቱ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይለናል። ይህ መጋቢት 27 የተፈጸመው የመስቀል ላይ ሥራ ለዓለማውያን ሲታይ ሽንፈት፣ ድካምና ሞት መስሎ ሊታይ ይችላል። አይሁድና አሕዛብ ሞኝነት ብለው ተሳለቁበት። ነገር ግን በመንፈስ ቅዱስ ለተቃኘችውና ምስጢሩ ለተገለጠላት የኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይህ ዕለት የድል፣ የነጻነት፣ የኃይልና የሕይወት ዕለት ነው። አዳም በገነት በበደለ ጊዜ ሞት በሰው ልጅ ላይ ነገሰ። አዳም ከፈጣሪው ተለየ። በርኅራኄ የሚያየው ከወደቀበት የሚያነሳው አጣ። የነቢያት ትንቢት፣ የካህናት መሥዋዕት፣ የጻድቃን ጸሎት የሰውን ልጅ ከተፈረደበት የሞት ፍርድ ሊያድነው አልቻለም። ስለዚህም ራሱ ባለቤቱ መድኃኔዓለም፣ የዓለም መድኃኒት የሆነው አባታችን ሰማየ ሰማያትን አዘንብሎ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ሰውም የሆነው የሰውን ልጅ ዕዳ ሊከፍል ነው። ያ የዕዳ መክፈያ ደረሰኝ የተቀደደው፣ ያ የሞት ጽሕፈት የተደመሰሰው፣ ያ ዲያብሎስ ራስ የቀጠቀጠው በመጋቢት 27 በቀራንዮ አደባባይ ነው። ሕማማትና ፍቅሩ ስለኛ ኃጢአቱ ቆሰለ። ነቢዩ ኢሳይያስ በምዕራፍ 53 ቁጥር 5 ላይ በመንፈስ ቅዱስ ተቃኝቶ እንዲህ አለ፣ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስልም እኛ ተፈወስን። ይህንን ቃል እንደ አንድ የኦርቶዶክስ ሰባኪ ሳብራራላችሁ የመድኃኔዓለምን ሕማማት በዓይነ ሕሊናችሁ እንድትስሉ እፈልጋለሁ። ጌታችን የተገረፈው፣ የተተፋበት፣ የሾህ አክሊል የደፋው ዝም ብሎ በታሪክ አጋጣሚ አይደለም። እያንዳንዱ ሕማሙ የእኛን የውስጥ ሕማም፣ የእኛን የነፍስ ቁስል ለመፈወስ የተከፈለ ዋጋ ነው። በመጋቢት 27 አምላክ በመስቀል ላይ ተሰቀለ። ይህ ሲባል ተራ ቃል አይደለም። ፀሐይን የፈጠረ ፀሐይ ብርሃኗን ከለከለች። ምድርን በመሠረቷ ያጸና ምድር ተንቀጠቀጠች። ዓለቶች ተሰነጣጠቁ። ተፈጥሮ የፈጣሪዋን መከራ ማየት ስላቃታት አዘነች። እርሱ ግን የዓለምን ኃጢአት በጫንቃው ተሸክሞ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ ይጸልይ ነበር። ይህ ነው የመድኃኔዓለም ፍቅር። ይህ ነው ከመረዳት በላይ የሆነው እግዚአብሔር ጸጋ።
ቅዱስ ጳውሎስ በሮሜ 5 ከቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቶልናልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ያለው ለዚህ ነው። እጆቹ በመስቀል ላይ የተዘረጉት ጠላቶቹን ለመቅጣት ሳይሆን ከእርሱ የራቀውን የሰው ልጅ ሁሉ አቅፎ ወደ ደረቱ ለማስጠጋት ነው። በእጆቹ የተቸነከሩት ሚስማሮች የእኛን የኃጢአት እስራት የበጠሱ ናቸው። ከጎኑ የፈሰሰው ደምና ውሃ ቤተክርስቲያንን ያጠበ እኛንም ከኃጢአት እድፍ ነፃ ያወጣ የሕይወት ምንጭ ነው። የመስቀል ትምህርት በቅዱስ ጳውሎስ እይታ እንመልከት። ቅዱስ ጳውሎስ ከጌታችን ዕርገት በኋላ የተጠራ ሐዋርያ ቢሆንም ስለ መስቀሉ ምስጢር ከማንም በላይ በጥልቀት ያስተማረ አባት ነው። እርሱ ራሱ በመንፈስ ተነጥቆ እስከ 3ኛው ሰማያት ያየውን ምስጢር ሲገልጥ ትኩረቱ ሁል ጊዜ በመስቀሉ ላይ ነበር። በፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ላይ ስለ መድኃኔዓለም ትሕትና ሲናገር እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ ላይ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀሉ ሞት እንኳን የታዘዘ ሆነ። አስተውሉ ወገኖቼ፣ የመስቀል ሞት እንኳን የታዘዘ ሆነ። በዘመኑ የመስቀል ሞት የውርደት ሞት፣ የእርግማን ሞት ተደርጎ ይቆጠር ነበር። ወንጀለኞች፣ ነፍሰ ገዳዮች የሚሰቀሉበት እርኩስ እንጨት ነበር። ነገር ግን መድኃኔዓለም ክርስቶስ በመጋቢት 27 ያንን የውርደት እንጨት ወደ ክብር ዙፋንነት ቀየረው። ያንን የእርግማን ምልክት ወደ በረከት ምንጭነት ለወጠው። ቅዱስ ጳውሎስ ይህንን ሲረዳ ነው እኛ ግን የተሰቀለውን ክርስቶስ እንሰብካለን ብሎ በአደባባይ የጮኸው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 23 ላይ። ዛሬም የኦርቶዶክስ ተዋሕዶ ቤተክርስቲያን በየዕለቱ በየሰዓቱ በየቅዳሴው የምትሰብከው የምታመሰግነው የምታከብረው ይህንን የተሰቀለውን አምላክ መድኃኔዓለም ኢየሱስ ክርስቶስን ነው። ሥጋው አልተለወጠም፣ መለኮቱም አልተለየም። ፍጹም ተዋህዶ በመስቀል ላይ ሆኖ ዓለምን የሚያስተዳድር እርሱ ነበር። መድኃኔዓለም ፍጹም ሐኪም፣ ፍጹም ቤዛ ነው። የኦርቶዶክስ አባቶቻችን በመዝሙራቸውና በቅኔያቸው ሲያመሰግኑት መድኃኔ ዓለም ይሉታል። መድኃኒት ማለት ፈዋሽ ማለት ነው። ዓለም ደግሞ በኃጢአት በሞት በዲያብሎስ ቁስል ታማ አልጋ ላይ የዋለች በሽተኛ ነበረች። ይህችን ታማሚ ዓለም ለመፈወስ የትኛውም የምድር ሐኪም፣ የትኛውም ፈላስፋ፣ የትኛውም መልአክ አልቻለም። እንደ ቅዱስ ዮሐንስ አፈወርቅ፣ እንደ ቅዱስ አትናቴዎስ ያሉ የቤተ ክርስቲያን ብርሃናት እንዳስተማሩት ሐኪሙ ራሱ በሽተኛውን መስሎ መጣ። መድኃኔዓለም የእኛን ሕማም ወሰደ፣ የእርሱን ጤና ሰጠን። በመጋቢት 27 እርሱ ሲሞት እኛው ሕያው ሆንን። እርሱ ሲታሰር እኛ ተፈታን። እርሱ ራቁቱን ሲሰቀል እኛ የጸጋ ልብስን ለበስን። ከእንግዲህስ ወዲህ ለራሳቸው እንዳይኖሩ ክርስቶስ ስለ እነርሱ ሞተ ይላል ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 15 ላይ። የመድኃኔዓለም ሞት ዝም ብሎ ተረት አይደለም፣ ታሪክ አይደለም። ዛሬ አንተን፣ አንቺን፣ እኔን የሚመለከት ሕያው እውነት ነው። እኛ በሞት ጥላ ውስጥ ስንኖር የኃጢአት ደሞዝ የሆነውን ሞት ልንቀበል ስንል ፈራጁ ራሱ ከመፍረዱ ወርዶ ፍርዳችንን ተቀበለ። በመጋቢት 27 ዕለት በመስቀል ላይ ከተነገሩት 7ቱ አበይት ቃላት ውስጥ አንዱ ተፈጸመ የሚለው ነው። ጌታችን በዮሐንስ ወንጌል ምዕራፍ 19 ከቁጥር 30 ላይ ተፈጸመ ብሎ ራሱ ዘንበል አድርጎ ነፍሱን አሳልፎ ሰጠ። በዚህ ጊዜ ምን ተፈጸመ? የነቢያት ትንቢት ተፈጸመ። የካህናት ምሳሌ የብሉይ ኪዳን መስዋዕት ተፈጸመ። እውነተኛው በግ ታረደ። የሰው ልጅ የማዳን ሥራ የቤዛነቱ ምስጢር ተፈጸመ። የዲያብሎስ ሥልጣን የሲኦል ግዞት ተፈጸመ፣ አበቃ ሲል ነው። የዕለቱ መንፈሳዊ ትምህርትና የእኛ ሕይወት ምን ይመስላል? ታዲያ ወገኖቼ ይህንን የመጋቢት 27 ታላቅ በዓል ስናስብ መድኃኔዓለምን ስናከብር በሕይወታችን እንተገብረው የሚገባ ነገር ምንድን ነው? የኦርቶዶክስ ተዋሕዶ እምነት የድርጊት የሕይወትና የሥራ እምነት ነው። እምነት ያለ ሥራ የሞተ ነው እንዳለ ቅዱስ ያዕቆብ በምዕራፍ 2 ከቁጥር 26 ላይ። እኛም ይህንን ፍቅር ካመንን በተግባር ልናሳየው ይገባል። አንደኛ፣ እኛም መስቀላችንን መሸከም አለብን።
ጌታችን ማንም በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ በማቴዎስ ምዕራፍ 16 ከቁጥር 24 ላይ እንዳለ የመድኃኔዓለም በዓልን ማክበር ማለት የእርሱን ፍለጋ መከተል ማለት ነው። ዛሬ የኛ መስቀል ምንድነው? ኃጢአትን መተው፣ ፈተናን መታገስ፣ ወንድምን ማፍቀር፣ ይቅር ማለት፣ በሃይማኖት ጸንቶ መቆም የኛ ዘመን መስቀሎች ናቸው። ቅዱስ ጳውሎስ ከክርስቶስ ጋር ተሰቅያለሁ፣ ሕያው ሆኜ እኖራለሁ፣ ነገር ግን እኔ አልኖርም፣ ክርስቶስ በእኔ ይኖራል በገላትያ ምዕራፍ 2 ከቁጥር 20 ላይ እንዳለ እኛም ኃጢአታችንን ክፉ ምኞታችንን በመስቀል ላይ ልንሰቅለው ልንገድለው ይገባል። ሁለተኛ ይቅርታና ፍቅርን መማር አለብን። መድኃኔዓለም በመስቀል ላይ ሆኖ የሰጠን ትልቁ ትምህርት ይቅርታ ነው። በሚሰቅሉት፣ በሚተፉበት፣ በሚያፌዙበት ሰዎች ላይ አልተቆጣም። እሳት ከሰማይ አልወረደባቸውም። ይልቁንም አባት ሆይ ይቅር በላቸው አለ። ዛሬ በዘመናችን፣ በሀገራችን፣ በቤታችን ጎድሎብን የምናየው ይህንን የመድኃኔዓለም ፍቅር ነው። ቂም፣ በቀል፣ ጥላቻ፣ ዘረኝነት፣ መለያየት የክርስቶስ አካል በሆኑት ክርስቲያኖች ዘንድ ቦታ ሊኖረው አይገባም። መጋቢት 27ን ስናከብር ልባችንን ከቂም አጽድተን ለበደሉ ይቅርታ አድርገን መሆን አለበት። ሶስተኛ የክርስቶስ ባለሟሎች መሆን አለብን። ቅዱስ ጳውሎስ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 ላይ እንዳለ እኛ የኦርቶዶክስ ተዋሕዶ ልጆች የመድኃኔዓለም የምሕረትና የፍቅር መልእክቶች አምባሳደሮች ነን። ቃላችን፣ ምግባራችን፣ አኗኗራችን ክርስቶስን የሚሰብክ ሊሆን ይገባል። መጋቢት 27 የቅድስት ቤተክርስቲያን ጸጋና መሠረት ናት። ቤተክርስቲያናችን ይህንን ዕለት ስታስብ ዝም ብላ አልቅሳ አዝና ብቻ አታልፎም። አዎ የክርስቶስን ሕማማት ማሰብ ልብን ይሰብራል። ነገር ግን በውስጡ ጥልቅ የሆነ ደስታና ተስፋ አለው። በመስቀሉ ዓለምን አዳነ እያለች ታመሰግናለች። በጌታችን ጎን የፈሰሰው ደምና ውሃ የቤተክርስቲያን ምስጢራት፣ ምስጢረ ጥምቀትና ምስጢረ ቁርባን መሠረት ናቸው። ስለዚህ መጋቢት 27ን ስናስብ ወደ ንስሐ ሕይወት፣ ወደ ሥጋው ወደሙ መቅረብ አለብን። ጌታችን በመስቀል ላይ የተቆረሰውን የፈሰሰውን የሕይወት እንጀራና መጠጥ ሆኖን እንድንድንና ዘላለም እንድንኖርበት ነው። ይህንን ታላቅ ጸጋ ቸል አንበለው። በመስቀሉ ስር ቆማ ታለቅስ እንደነበረችው እንደ እመቤታችን ቅድስት ድንግል ማርያምና እንደ ተወዳጁ ደቀ መዝሙር ቅዱስ ዮሐንስ እኛም ዛሬ በመንፈስ በመስቀሉ ስር እንቁም። ጌታችን ከእመቤታችን ጋር እንዳስተሳሰረው እንደ ዮሐንስ እኛም የእመቤታችን ልጆች፣ የመድኃኔዓለም ወዳጆች እንድንሆን ራሳችንን እናዘጋጅ። የተወደዳችሁ የዚህ ቻናል ተከታታዮች ወንድሞቼና እህቶቼ የመጋቢት 27 የመድኃኔዓለም በዓል የሕይወታችን፣ የመዳናችን፣ የነጻነታችን ማኅተም ነው። ዛሬ የምንኖረው እርሱ ስለሞተልን ነው። ዛሬ የምንጽናናው እርሱ ስለታመመልን ነው። ዛሬ ራሳችንን ቀና አድርገን አባታችን ሆይ ብለን እግዚአብሔርን መጥራት የቻለው መድኃኔዓለም የልጅነት መንፈስን በደሙ ስለገዛልን ነው። እንደ ቅዱስ ጳውሎስ ሁላችንም በአንድ ልብ ሆነን እኛስ የተሰቀለውን ክርስቶስን እንሰብካለን እንበል። በሕይወታችን የሚገጥመንን ማንኛውም ፈተና በመስቀሉ ኃይል እናሸንፈዋለን። ጠላት ዲያብሎስ ሲያጠቃን፣ የኃጢአት ጦር ሲወረወርብን ጋሻችን የክርስቶስ መስቀል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ላይ ያሳየውን ታላቅ ፍቅር በልባችን ያትምልን። በደሙ የዋጃት ቤተክርስቲያንን፣ አገራችንን፣ ሕዝባችንን ይጠብቅልን። ከክፉ ነገር ሁሉ፣ ከበሽታ፣ ከጦርነት፣ ከረሃብና ከሞት በመስቀሉ ኃይል ይጋርደን። ለታላቁ በዓል ለመጋቢት 27 የዓለም ቤዛ መድኃኔዓለም ዓመታዊ በዓል በሰላም አደረሳችሁ አደረሰን። የእግዚአብሔር ጸጋ፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት ከሁላችን ጋር ይሁን። ይህ የመድኃኔዓለም ጥልቅ ፍቅርና የመስቀሉ ምስጢር ለነፍሳችሁ በረከት ሆኖላችኋል ብዬ አምናለሁ። ይህ የሕይወት ቃል ለሌሎች ወንድም እህቶቻችንም እንዲደርስና እንዲጽናኑበት ቪዲዮ ላይክ፣ ሼር በማድረግ አጋሩት። የዚህ መንፈሳዊ ቤተሰብ አባል ለመሆንና ቀጣይ ትምህርቶችን ላለማጣት
ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የመድኃኔዓለም ሰላምና ፍቅር ከሁላችን ጋር ይሁን። ከዚህ ትምህርት ምን እንደተማራችሁ ከታች ኮሜንት ላይ ጻፉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።